ይህ የጥንካሬ ምድር ነው። ይህ የጽናትና የማይበገረው የዋግ ኽምራ ሕዝብ አሻራ የሚያርፍበት የዝቋላ ወረዳ ነው። ታሪክ በሰነዳቸው ትዝታዎች ውስጥ ተቆልፎ የነበሩ ድርቅና ስደት ዛሬ በታታሪው ሕዝባችንና በመንግሥት ቁርጠኝነት ወደ ታሪክ መዝገብነት እየተቀየሩ ነው። ሰባተኛው ሀገራዊ ምርጫን ስንቀበል የምንመራው በተቆጠሩ የተስፋ ቃላት ሳይሆን በምድር ላይ በበቀሉ አረንጓዴ ምስክሮች ነው። ባለፉት 5 ዓመታት በዝቋላ ምድር ላይ የታየው የግብርና አብዮት የወረዳችንን መጻኤ ዕድል በአዲስ መልክ የጻፈ ድንቅ የልማት ምዕራፍ ነው። ለዘመናት ዝናብን ብቻ ተስፋ አድርጎ ይኖር የነበረው አርሶ አደራችን ዛሬ የውሃ ጌታ ሆኗል። በመንግሥት ከፍተኛ በጀትና ክትትል በሁሉም ቀበሌዎቻችን የተገነቡት የመስኖ ካናሎችና ግድቦች የልማታችን የደም ስር ናቸው። እነዚህ በሲሚንቶ የተገነቡ ዘመናዊ የውሃ ካናሎች ውሃን ከሸለቆች ስበው ወደ ኮረብታማው ማሳችን አውጥተውታል። ይህ ድል የአፈርና የውሃ ጥበቃ ሥራችን ውጤት ብቻ ሳይሆን ዝቋላን ካልተገደበ የዝናብ ጥገኝነት ያላቀቀ የነጻነት መንገድ ነው። ዛሬ ውሃው አይባክንም። ዛሬ ውሃው ለልምላሜ እንጂ ለጥፋት አይፈስም። ተከዜ፣ ጽጽቀ፣ ተለቁዝቁዘና ዲሩና እነዚህ ወንዞች በዝቋላ ተራራ የውሃ አካላት አይደሉም፣ የሕይወት ምንጮች እንጂ። በተለይም በበረሃ ላይ የበቀለች ገነት የምትባለው የጽጽቀ ከተማ ሕልውና ከጽጽቀ ወንዝ ጋር በጥብቅ የተቆራኘ ነው። ወንዙ የከተማዋ የኑሮዋ መሠረት፣ የዕለት ጉርሷና የዓመት ልብሷ፣ የገበያዋ ድምቀትና የምትተነፍሰው ንጹሕ አየር ጭምር ሆኗል። መንግሥት እነዚህን ጸጋዎች ወደ ምርት ለመቀየር ባደረገው ከፍተኛ ጥረት ዛሬ በበረሃው መሃል አረንጓዴ ካባ ተጎናጽፈን እንታያለን። የመስኖ ካናሎቻችን የሞቱን በረሃ ገድለው ሕይወት ያለበትን ልምላሜ ወልደዋል። ማሳዎቻችንን በቅርብ ተመልከቱ። ትላንት አንድ አይነት ሰብል ብቻ ይበቅልባቸው የነበሩ መሬቶች ዛሬ የሰብል ብዝሃነት ማሳያ ሆነዋል። በነፋስ የሚወዛወዘው ወርቃማው ስንዴ፣ ግርማ ሞገስ ያለው በቆሎና ማሽላ የዝቋላን የምግብ ዋስትና እያረጋገጡ ነው። ነገር ግን ለውጡ በዚህ ብቻ አላበቃም። ወደ ቋሚ ተክሎቻችን ስንመለከት የተፈጥሮ በረከትን እናያለን። የዝቋላ አየር ዛሬ የማንጎና የፓፓያ እንዲሁም የሎሚ መዓዛ ይሸታል። አቮካዶ፣ ሙዙና ሎሚው በማሳዎቻችን ላይ ተንሰራፍተዋል። እነዚህ ቋሚ ተክሎች ለአርሶ አደሩ የዓመት ሙሉ ገቢ ምንጭ ከመሆናቸውም በላይ የወረዳችንን የአየር ንብረት እየቀየሩት ይገኛሉ። ይህ ሽንኩርትና ፍራፍሬ ለገበያ ሲቀርብ የአርሶ አደሩ ኪስ ይሞላል፣ የተጠቃሚው ማዕድ ይደምቃል። የአካባቢያችን ለም አፈርና ምቹ የሙቀት መጠን ዛሬ ለወረዳው ታላቅ በረከት ሆኗል። በማሳዎቻችን ላይ የሚታዩት የፍራፍሬ ተክሎች ከመሬት ዝቅ ብለው በያዙት ጥቅጥቅ ያለ ፍሬ የዓይን ማረፊያና የልብ መረጋጋት ሆነዋል። በተለይም የእኛ አፕል ማንጎዎች፣ ፓፓያ፣ አቮካዶና ግሽጣ የዝቋላ አዲስ መታወቂያዎች ናቸው። ይህ ተስፋ ሰጪ የልማት እንቅስቃሴ በጽጽቀ ብቻ አልተገደበም። በጻይጨ ሰውር፣ በበሰረው፣ ሐሰነ፣ ተለቁዝቁዘና አቁሽሩ ቀበሌዎችም
አርሶ አደሮቻችን ታሪክ እየሰሩ ነው። ያሉትን የውሃ አማራጮች በመጠቀም በበጋ መስኖ ስንዴና በተለያዩ አትክልቶች ምርታማነታቸውን አሳድገዋል። በችግኝ ጣቢያዎቻችን የሚፈለፈሉትና ሙቀቱን ተቋቁመው በፍጥነት ምርት የሚሰጡ ጥራት ያላቸው ዝርያዎች የድካማችንን ፍሬ አሳምረውታል። ዛሬ ለእርዳታ እጁን የሚዘረጋ አርሶ አደራችን ቁጥሩ በእጅጉ ቀንሷል። ይልቁንም ምርቱን ወደ ገበያ አውጥቶ ራሱንና ቤተሰቡን ይደጉማል። ጉዟችን ገና ጀመረ እንጂ አላበቃም። ባለፉት 5 ዓመታት ያመጣነው ለውጥ ለቀጣዩ ትልቅ ስኬት መረማመጃችን ነው። በሰባተኛው ሀገራዊ ምርጫ ቃል የምንገባው ይህንኑ ልምላሜ ለማስቀጠል ዝቋላን የብልጽግና ተምሳሌት ለማድረግ ነው። የተጀመሩ የግድብና የመስኖ ሥራዎች ተጠናክረው ይቀጥላሉ። ታታሪው የዝቋላ ሕዝብ ሆይ ይህ ያንተ ውጤት ነው። ይህ ያንተ ኩራት ነው። ለተሻለ ነገ፣ ለላቀ ልማትና ለዘላቂ ብልጽግና አብረን እንጓዛለን። ዝቋላ ለዘላለም ትለምልም። ሰላም። ግብርናችን ግብርና የሕዝባችን ዋስትና፣ ግብርናችን ግብርና የኢኮኖሚያችን ዋስትና፣ አስተማማኝ ልማት ፈጣን እድገት ወደ ከፍታው ማማ በአብሮነት ለሀገራችን እድገት ብልጽግና ግብርናችን ቀዳሚ ነውና ምርትና ምርታማነት ጨምሯል። የአርሶ አደራችንም ሕይወት ይለወጣል። ግብርናችን ገና ብዙ ይዘምናል። ለሀገራችን እድገት ብልጽግና ግብርናችን ቀዳሚ ነውና ምርትና ምርታማነት ጨምሯል። የአርሶ አደራችንም ሕይወት ይለወጣል። ግብርናችን ገና ብዙ ይዘምናል። በሰላሳ እቅዳችን የፍራፍሬው ልማቱ ለእድገታችን 5-10-25ቱ በዶሮ ዘርፍ አጋዥ ሆኗል ድህነትን ለማሸነፍ። የእድገታችን ውጤት ስኬት ሰምሯል። ግብርናችን ከአምናው ዘምኗል። የእንስሳት ሀብት ልማትን ማዘመን ከራስ አልፎ ዋስትና አለው ገቢም ለአገር። በቀያችን ብዝሃ ሕይወት እንዲጠበቅ አረንጓዴው አሻራችን ያብብ ይድመቅ። ከድህነት መውጫ መንገድ መስመራችን ግብርናችን ማዘመን ነው ስኬታችን። የከተማው የምርት ዘላቂ ዋስትና